ኢትዮጵያ ከሙዚየም ሀብት ተጠቃሚ መሆን መጀመሯ ተገለጸ። ከቅርብ ጊዜ ወዲህ መንግስት ለዘርፉ የሰጠው ትኩረት የቱሪዝም ፍሰት እንዲጨምር አዎንታዊ ሚና እየተጫወተ ይገኛል። ለቱሪዝም እድገት ከሚያበረክቱት አስተዋጽኦ በተጨማሪ ሙዚየሞች ለባህል ዲፕሎማሲ ገንቢ ሚና እየተጫወቱ እንደሚገኙም ተገልጿል። በኢትዮጵያ ለ24ኛ ጊዜ የተከበረው ዓለም አቀፍ የሙዚየም ቀን ሙዚየሞች ታሪክን ለመጪው ትውልድ ከማስተላለፍ አንጻር ሚናቸውን እንዲወጡ ትኩረት የሰጠ ነው ተብሏል። 49ኛው ዓለም አቀፍ የሙዚየም ቀን በኢትዮጵያ ለ24ኛ ጊዜ ሙዚየሞች የተከፋፈለውን ዓለም ያስተሳስራሉ በሚል መሪ ሀሳብ ተከብሯል። በከተማችን በሀገራችንም ላይ አቧራ ለብሰው የነበሩ ቅርሶች አቧራቸው ተራግፎ ለሕዝብ መዝናኛነት ለትውልዱ ደግሞ የስራ እድል እየፈጠሩ ያሉ ተቋማትን ነው እየጎበኘን ያለ ነው። ስለዚህ እያየናቸው ያሉ ሙዚየሞችም በዚህ ከለውጡ በኋላ በዚህ በ5 በ6 ዓመት ውስጥ የተሰሩ ሙዚየሞችን እንደዚህ አይነት ክብረ በዓሎች መከበራቸው የሚዚየሞችን ወዳጅነት ያጠናክራል። ሙዚየሞች የህዝብ እንደሆኑ አንዱ የምናሳይበት ቀናችን ነው ማለት ነው። ሙዚየሞች እንግዲህ ዋነኛ የቱሪዝም ፓኬጅ ማዕከል ናቸው። የክልሎችን የቱሪዝም ፕሮዳክት ከማስተዋወቅ አንጻር አዲስ አበባ ላይ ያሉት ሙዚየሞች ትልቅ ፋይዳ አላቸው ማለት። ሙዚየሞች አሁን ትልቅ የገቢ ምንጭ ይሆኑ ነው የመጡ። በከተማና ሀገር አቀፍ ደረጃ ነባር ሙዚየሞችን በማደስና አዳዲስ በመገንባት የስራ እድል መፈጠሩ የተገለጸ ሲሆን በዓሉ መከበሩ ዘርፉን ለማጠናከር ጉልህ አስተዋጽኦ እንዳለውም ተገልጿል። ሀገር ታሪክ አላት፣ በጣም ሰፊ ታሪክ ነው ያላት። ያ ታሪክ ተሰንዶ የማይቀመጥና ዲስፕሌይ የማይደረግ ከሆነ ለሀገርም ዜጋ እንዳልኩኝ ወይ ደግሞ ለውጭ ሀገራት ቱሪስቶችም ጭምር ኦርጋናይዝድ በሆነ መልኩ የማይቀርብ ከሆነ እንደሌለ ነው የሚቆጠረው። ወይ ደግሞ ታሪክ በባህሪው ምን ፊድ እያደረገ ይሄዳል ኦር ትዊስት እየሆነ ይሄዳል። ያ እንዳይሆን አንድም ታሪክ እንደነበረ ኦሪጂናሊቲውን ጠብቆ እንዲቆይ ሊያደርግ የሚችል ነገር ነው። ሁለቱም ደግሞ እንዳልኩኝ በሀገራችን ያለን ታሪክ ምን ይመስላል ብለን በዓለም ላይ እንደ ፕሮዳክት ራሱ የምንሸጥበት ብዙ ቱሪስቶችን የምንስብበት ታሪካችንን እየሸጥን የሀገራችንን ታሪክ እየሸጥን በዛውም ገቢ የምናመነጭበት ነው። ሙዚየሞች ዜጎች ሀገራቸውን እንዲያውቁ በማገዝ ትውልዱ የሀገር ሉዓላዊነት አስከብሮ ለማስቀጠል የጎላ ሚና እንዳላቸው ተገልጿል። በእውነቱ ይሄ የሙዚየም ቀን መከበሩ እንደ ሀገር በጣም ትልቅ ነው። እንግዲህ ኢትዮጵያ ሀገራችን የባለ ብዙ ቅርስ መዳረሻ አላት፣ ታሪክ አላት። ይሄ ታሪኳ ደግሞ እንዲታወቅ ከማድረግ አንጻር የራሱ የሆነ ትልቅ ፋይዳ አለው። በሀገር ውስጥም ብቻም ሳይሆን በዓለም ደረጃም ኢትዮጵያ ይህን ያክል ታሪክ የቱሪዝም መዳረሻ ከማድረግ አንጻር እንደገናም ደግሞ ትውልዱም ማህበረሰቡም ራሱ ታሪኩን እንዲያቅ እንዲጎበኝ ጎብኚዎች እንዲበዙ ማድረግ ብቻም ደግሞ አይደለም ታሪኩም ጭምር እንዲታወቅ ያደርገዋል። በሀገራችን እንድንኮራ ወጣቱም እንዲኮራ ጀግንነትን እንዲወርስ በተለይም እንደ መከላከያ ሙዚየም አይነቱ እንደ አድዋ ሙዚየም አይነቱ እንግዲህ አባቶቻችን እቺን ሀገር ያቆያት በደምና በአጥንት ነው። ያ ደግሞ በደም እንዴት ነው ደምና አጥንት የተከፈለው መስዋዕትነቱ እንዴት ነበረ ገድሉ እንዴት ነበረ የሚለውን ነገር ዲቴል የሆነ መረጃ እንዲያውቁ ያደርገዋቸዋል። ኢትዮጵያ ከሙዚየም ልማት ተጠቃሚ መሆን መጀመሯ መንግስት ለዘርፉ ትልቅ ትኩረት መስጠቱን ያሳየና የሙዚየም ሀብቶች የጋራ ታሪክን የሚያንጸባርቁ መሆናቸው ተመላክተዋል። መንግስት ደረጃ ትኩረት ተሰጥቶት ስለሆነ ነው እየተሰራ ያለው። ለምሳሌ ከኛ ሙዚየም ብንነሳ ከ1940ዎቹ ጀምሮ የተወሰኑ መረጃዎች ነበሩ ሳይገነባ ሳይሰራ ቆይቷል። አሁን ደግሞ ትውልዱ በታሪኩ እንዲኮራ ሙዚየሞች እየተስፋፉ ያሉበት ሁኔታ ነው ያለው። መረጃዎች እንግዲህ ከውጭም አንዳንድ ቅርሶች እየተመለሱ ያሉበት ሁኔታ ነው ያለው። ከዚህ አንጻር ነው ይሄ የበዓሉ መከበርም ጭምር ትኩረት ተሰጥቶታል። ታሪክ ደግሞ እንግዲህ የራስ ታሪክ ነው ተጠብቆ ቆይቷል። ከቀጣይነትም ጭምር ደግሞ አስጠብቆ ከማስቀጠልም አንጻር የራሱ የሆነ አስተዋጽኦ አለው። አገርን የመጠበቅ ታሪኮች በሙሉ የጋራ ታሪክ ነው። መስዋዕትነታችን የጋራ ነው። ጀግንነታችን የጋራ ነው። ታሪካችን የጋራ ነው። ስለዚህ እዚህ ያለው በሙሉ ሀገሪቱ ውስጥ ያለው ሙዚየም በሙሉ ታሪክ በሙሉ የጋራ ታሪክ ነው። ስለዚህ የኛውን ታሪክ ነው መተን የምናየው የኢትዮጵያን ሕዝብ ታሪክ ነው። እንደ መከላከያ ሰራዊት ሙዚየም ስንል ደግሞ መከላከያ ሰራዊት ሀገር ነው። መከላከያ ሰራዊት ማለት ኢትዮጵያ ነው። እዚህ መተን የምናየው የኢትዮጵያ መከላከያ ሰራዊትን ታሪክ ነው። ስለዚህ በጋራ የምንኮራበት ታሪክ ነው ያለው።